ቪኒሺየስ ጁኒየር እና ሪያል ማድሪድ በአዲስ ኮንትራት ዙሪያ የሚስማሙ አይመስልም። ይህ ደግሞ ለአርሰናል ደጋፊዎች በጣም ጥሩ ዜና ነው። ትላንትና እኩለ ሌሊት ላይ አርሰናልና ቪኒሺየስ ጁኒየር በግል ጉዳዮች ላይ ከስምምነት ላይ መድረሳቸው ሲዘገብ ነበር። ነገር ግን ይህ ዜና ምን ያህል እውነት ነው? ስለ ቪኒሺየስ ጁኒየር እና አርሰናል ታማኝ መረጃዎች ዛሬ ምን አይነት መረጃዎችን ይዘው ወጥተዋል? ይህንን ጉዳይ በዛሬው ፕሮግራማችን ላይ በስፋት እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካቶች እንዲያደርሰው ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ አሁንም በድጋሚ ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ የቪኒሺየስ ጁኒየር እና የአርሰናልን ጉዳይ በስፋት የምንመለከተው ይሆናል ማለት ነው። ትላንትና እኩለ ሌሊት ላይ በነበረኝ የላይቭ የቀጥታ ስርጭት ፕሮግራም ላይ አርሰናልና ቪኒሺየስ ጁኒየር በግል ጥቅማ ጥቅም ጉዳዮች ላይ ከስምምነት ላይ ደርሰዋል የሚል መረጃ አጋርቻችሁ ነበር። ታዲያ ብዙ የአርሰናል ደጋፊዎች ባለማመን እውነት ይሄ ዜና እውነት ነው ወይ? አርሰናልና ቪኒሺየስ የምርም ተስማምተዋል ወይ? አረ እውነታውን ንገረን የሚሉ ጥያቄዎችን ኮሜንት ላይ ሲጽፉልኝ ነበር። ልክ ነው። መረጃውን ይዞ የወጣው ሃንድ ኦፍ አርሰናል ነው በትክክል የመረጃው ባለቤት። ትላልቆቹ የመረጃ ምንጮች ይህንን ጉዳይ በተመለከተ ምንም አይነት ዘገባ ይዘው አልወጡም ነበረ እና የአርሰናል ደጋፊዎች ይህንን ጉዳይ በተመለከተ ጥያቄ ቢያነሱ ብዙም የሚያስገርም አይደለም። ታዲያ ዛሬ ዚ አትሌቲክ ከትላልቅ ጋዜጠኞቹ ጋር አብሮ በመሆን የቪኒሺየስ ጁኒየርን የዝውውር ጉዳይ በተመለከተ ሰፋ ያለ ዘገባና ሀተታ ይዞ ወጥቷል እና የቪኒሺየስ ጁኒየር የዝውውር ጉዳይ እኛ ከምናስበው በተቃራኒ ሌሎች ነገሮችም እንዳሉት በደንብ በግልጽ የሚያሳይ ነው እና ሙሉ ሀተታውን ስመለከተው ለአርሰናል ደጋፊዎች በጣም ጥሩ ዜና እንዳለ ተረድቻለሁ እና ዴቪድ ኦርንስቴን፣ ጄምስ ማክኒኮላስ እና ደግሞ ማሪዮ ኮርቴጋና እነዚህ ሶስቱ ዚ አትሌቲክ ላይ ሰፊ ሀተታ ይዘው ወጥተዋል እና ይህንን መረጃ ተንተርሼ ስለ ቪኒሺየስ ጁኒየር እና ስለ አርሰናል ትክክለኛውን መረጃ የምነግራችሁ ይሆናል ማለት ነው። ቪኒሺየስ ጁኒየር በሪያል ማድሪድ ቤት ያለው ቀጣይ ቆይታ እስካሁን አልተረጋገጠም ብለዋል እነዚህ ሶስቱ ጋዜጠኞች በዚ አትሌቲክ ዘገባቸው ላይ ዘገባቸውን ሲጀምሩ። የተጫዋቹ የኮንትራት ጉዳይ ንግግር የጀመረው ገና ከ1 ዓመት ተኩል በፊት ነበረ። ሪያል ማድሪድ ተጫዋቹ ኮንትራቱ እንዲራዘም ከተጫዋቹ ጋር የኮንትራት ንግግር የተጀመረው ከ1 ዓመት ከ6 ወር በፊት ነበረ። ተጫዋቹ ውሉ በ2027 ላይ ያልቃል። ኮንትራቱ ሊያልቅ የቀረው 12 ወር ገደማ ብቻ ነው። ነገር ግን እስካሁን በሁለቱ አካላት መካከል በቪኒሺየስ ጁኒየር በተጫዋቹ ወኪሎችና በሪያል ማድሪድ እግር ኳስ ክለብ መካከል ምንም አይነት ስምምነት ላይ አልተደረሰም። የዛሬ ሳምንት ራሱ ዴቪድ ኦርንስቴይን ዚ አትሌቲክ ላይ አርሰናል ቪኒሺየስ ጁኒየርን ለማስፈረም ኤክስፕሎር እያደረገ እንደሆነ መረጃውን አጋርቶን ነበረ። ታዲያ አሁን ደግሞ ከዛ በኋላ በተከታታይ ሲወጡ የነበሩ መረጃዎችን ስንመለከት አርሰናል በዚህ ተጫዋች ላይ ያለው አቋም እጅግ በጣም ጠንካራ እንደሆነ ለመረዳት ይቻላል። ለአርቴታ እጅግ በጣም ቅርብ ነው የተባለ አንድ ሰው ለዚህ አትሌቲክ በሰጠው አስተያየት አርቴታ ቪኒሺየስ ጁኒየርን ይወደዋል እና ኮንትራቱን የማያራዝም ከሆነ አርሰናሎች በዛ ቦታ ላይ ይገኛሉ ብሎ ለዚህ አትሌቲክ ቃሉን ሰጥቷል። በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል የፋይናንስ ጋፕ እንደተፈጠረ፣ በገንዘብ ጉዳይ አለመስማማት እንደተፈጠረ በዚሁ የዚህ አትሌቲክ ዘገባ ላይ መረዳት ይቻላል። በሚቀጥለው ሳምንት በቪኒሺየስ ጁኒየር በተጫዋቹ ወኪሎችና በሪያል ማድሪድ መካከል ቀጣይ ቆይታውን በተመለከተ ንግግሮች ይደረጋሉ ተብሎ ይጠበቃል። ተጫዋቹ ከዛ በኋላ የሪያል ማድሪድን የፕሪሲዝን የቅድመ ውድድር ዘመን ዝግጅት እንደሚቀላቀልና ወደ ልምምድ እንደሚመለስ ይጠበቃል። ታዲያ አሁን በቀጣዮቹ ቀናት የተጫዋቹን ቀጣይ ማረፊያ ለመወሰን ወሳኝ የሆኑ ንግግሮች እንደሚደረጉ ዚ አትሌቲክ መረጃውን ጠቅሷል። አሁን ለቪኒሺየስ ጁኒየር 3 አማራጮች ጠረጴዛው ላይ ተቀምጠውለታል። አንደኛው
ውሉን አራዝሞ ከሪያል ማድሪድ ጋር መቆየት አንድ። ሁለተኛ ደግሞ አይ ውሌን አላራዝምም በሪያል ማድሪድ ይጫወትና የሚቀጥለው ዓመት በነፃ ዝውውር ወደ ፈለኩበት ክለብ ይሄዳለሁ ማለት ሁለት። ሶስተኛ ደግሞ ውሌን አላራዝምም ለሪያል ማድሪድም አልጫወትም ብሎ አርሰናልን መቀላቀል። እነዚህ ሶስቱ አማራጮች ቪኒሺየስ ጁኒየር ሊመርጣቸው የሚችሉ ፖሲብል አማራጮች ናቸው። እና ታዲያ ዚ አትሌቲክ ትክክለኛ የመረጃ ምንጮቼ ነገሩኝ ባለው መሰረት አሁን ላይ ባለው ሁኔታ ተጫዋቹ በሪያል ማድሪድ የሚቆይበት ሁኔታ ያለ አይመስልም። ለምን ካላችሁኝ ቀጥዬ ነግራችኋለሁ። ሪያል ማድሪድ እና ቪኒሺየስ ጁኒየር ንግግር ማድረግ የጀመሩት ቀደም ሲል እንዳልኳችሁ ከአንድ ዓመት ከምናምን በፊት ነበረ። ነገር ግን ደግሞ ይሄ በዝውውሩ ላይ ሳጋ የሚሉት በጣም ውስብስብ የሆነ ይሄ ኬዙን ለመፍታት በጣም አስቸጋሪ የሆነ ነገር በሪያል ማድሪድ እና በቪኒሺየስ ጁኒየር መካከል ተፈጥሯል። ቪኒሺየስ ሪያል ማድሪድን የተቀላቀለው በ2018 ከፍላሚንጎ በ45 ሚሊየን ዩሮ ነበረ። ከዛ በኋላ ተጫዋቹ እስከ 2022 የሚያቆየውን አዲስ ስምምነት ተፈራረመ። ቀጥሎ ደግሞ እስከ 2027 ድረስ የሚያቆየውን ኮንትራት በሪያል ማድሪድ ቤት ተፈራርሟል። ታዲያ በሪያል ማድሪድ ቤት ይህንን ኮንትራቱን በተፈራረመበት ጊዜ ሪያል ማድሪድ የተለያዩ የደሞዝ ፓኬጆች የሳላሪ ፓኬጆችን ለቪኒሺየስ ጁኒየር አቅርቦ ነበረ። ምናልባት ኮንትራቱ እየረዘመ በሄደ ቁጥር የተጫዋቹ ደሞዝ በጣም ከፍተኛ የሆነ ይመጣል። የተጫዋቹ ደሞዝ ደግሞ የሚያንሰው የተጫዋቹ የኮንትራት ዓመት እያነሰ በመጣ ቁጥር ነው። ለምሳሌ እንደነ ኤደር ሚሊታኦ፣ ሮድሪጎ ጎዬሽ አይነት ተጫዋቾች እስከ 2029 ድረስ በሪያል ማድሪድ ቤት የሚያቆይ ውል ስላላቸው ጥሩ የሆነ ደሞዝ የሚከፈላቸው ተጫዋቾች ናቸው። ነገር ግን ቪኒሺየስ ጁኒየር እና በአካባቢው የነበሩ ሰዎች የተጫዋቹ ወኪሎችም ምን አይነት እምነት አላቸው? ቪኒሺየስ ጁኒየር ከዓመት ዓመት እየጨመረ በሄደ ቁጥር ብቃቱ በጣም ከፍተኛ ስለሚሆን የዛን ጊዜ የረጅም ጊዜ ኮንትራት በመፈራረም የተሻለ ገንዘብ ማግኘት ይችላል ተጫዋቹ የሚል አይነት እምነት ነበራቸው። ተጫዋቹ በ2022 የቻምፒየንስ ሊግ ፍጻሜ ላይ ብቸኛዋን የማሸነፊያ ጎል ሊቨርፑል ላይ ካስቆጠረ በኋላ ተጫዋቹ ራሱን እንደ አንድ ኤሊት ተጫዋች ስታብሊሽ ያደረገበት ወቅት ነበረ። በቃ ቪኒሺየስ አሁን ዓለማችን ላይ ከሚገኙ ምርጥ ከዋክብት ተጫዋቾች መካከል አንዱ ነው የሚለውን ነገር ያረጋገጠው ልክ በዛ የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ነበረ እና ታዲያ ከዛ በኋላ በነበሩት ወቅቶች ላይ ተጫዋቹ በሪያል ማድሪድ ዋንጫዎችን ሲያሸንፍ ተመልክተናል። የፊፋ የዓመቱ ምርጥ ተጫዋች በመባልም ተሸልሟል። እነዛን ሁኔታዎች እናስታውሳለን እና እንደውም ተጫዋቹ በዓመት 18 ሚሊዮን ዩሮ የተጣራ ከታክስ ውጪ ማለት ነው 18 ሚሊዮን ዩሮ የተጣራ ደሞዝ ወደ ባንክ ካዝናው የሚያስገባ ተጫዋች ለመሆን በቅቷል። በ2025 ጥር ወር ላይ የሪያል ማድሪዱ ጀነራል ማናጀር ወይም አጠቃላይ ስራ አስኪያጅ የሆኑት ጆዜ አንሄል ሳንቼዝ እና ቺፍ ስካውት ወይም ደግሞ የመልማዮች ኃላፊ የሆነው ዡኒ ካላፋት ከቪኒሺየስ ጁኒየር እና ከተጫዋቹ ሁለት ወኪሎች እንዲሁም ደግሞ ከተጫዋቹ አባት ጋር ለመነጋገር በጠረጴዛ ዙሪያ ቁጭ ብለው ነበር እና ታዲያ በተነጋገሩበት ወቅቶች ላይ በተለይም ደግሞ ተጫዋቹ ሊያገኝ ከሚችለው ጥቅማ ጥቅም አንጻር ውይይቶች ተደርገዋል። እንደዛም ሆኖ በተለይ 20 ሚሊዮን ዩሮ በዓመት የሚያስገኝለትን ደሞዝ ሪያል ማድሪድ ለተጫዋቹ አቅርቦለት ነበር። ቅድም ስንት ብያችኋለሁ? 18 ሚሊዮን ዩሮ ለተጫዋቹ ደሞዝ ይከፈለው ነበር በዓመት እና ሪያል ማድሪዶች ቪኒሺየስ በጣም ትልቅ ተጫዋች ነው ተብሎ በሚታሰብበት ወቅት ላይ ለተጫዋቹ ያቀረቡት ተጨማሪ 2 ሚሊዮን ዩሮ ብቻ ነው። እስከ 20 ሚሊዮን ዩሮ ለተጫዋቹ ለመክፈል ፈቃደኞች ነበሩ። ነገር ግን የተጫዋቹ ወኪሎች አባቱና ቪኒሺየስ ጁኒየር ይህንን ነገር ውድቅን ያደረጉት 20 ሚሊዮን ዩሮ በዓመት በፍጹም አያስማማንም ብለው ሪጀክት ነበረ ያደረጉት። እንግዲህ ልብ በሉ እነ ቪኒሺየስ ይህንን ነገር ሪጀክት ማድረግ የጀመሩት መቼ ነው? ገና ከአንድ ዓመት ከምናምን በፊት ነው። ታዲያ ቆየት አሉና ከ1-2 ወር በኋላ በሚያዝያ 2025 ደግሞ ሪያል ማድሪድ ከቪኒሺየስ ጋር ኮንትራት በማራዘም ጉዳይ ላይ በቃ ሊስማማ የተሻሻሉ አድቫንስድ ንግግሮችን እያደረገ ነው የሚል መረጃ በተለያዩ የስፔን አውትሌት ጋዜጦች፣ ሚዲያዎች ሁሉ ሲዘገብ ቆየ። በቃ ውሉ ሊያራዝም ተቃርቧል የሚሉ መረጃዎች ማለት ነው። ነገር ግን ቪኒሺየስ ጁኒየር እና ወኪሎቹ በፍጹም እኛ ከሪያል ማድሪድ ጋር የምንስማማበት ሁኔታ አልተፈጠረም ብለው ነገሩን ዲናይ አደረጉት፣ ውድቅ አደረጉት።
ከዛ ምን ተፈጠረ መሰላችሁ? ለዚህ አትሌቲክ ቀረብ ያሉ ሰዎች ምን አይነት መረጃ ይዘው ወጡ? ተጫዋቹ በአመት 30 ሚሊዮን ዩሮ አኑዋል ሳላሪ 30 ሚሊዮን ዩሮ በአመት እንዲከፈለው ይፈልጋሉ። ያ ማይሆን ከሆነ ግን ውል የማራዘም ፍላጎት የላቸውም የሚል መረጃ መውጣት ጀመረ። አሁን ተመልከቱ፣ ማድሪድ ለቪኒሺየስ እያቀረበ ያለው 20 ሚሊዮን ዩሮ በአመት። ቪኒሺየስ እና ወኪሎቹ ደግሞ አይ እኛ የሚገባን በአመት 30 ሚሊዮን ዩሮ ነው፣ 30 ሚሊዮን ዩሮ ሊከፈለን ይገባል የሚል ጥያቄ ይዘው መጥተዋል። አሁን ይሄ 30 ሚሊዮን ዩሮ ደግሞ ሲባል ሌሎች ተጨማሪ ነገሮች አሉ። ቤዚክ ሳላሪ የሚባል አለ። ቤዚክ ሳላሪ ማለት ዋናው ደሞዙ ነው። በኋላ ላይ አብራራላችኋለሁ ስለ ቤዚክ ሳላሪ። ፐርፎርማንስ ሪሌትድ ቦነስ አለ። ከተጫዋቹ ብቃት ጋር ተያይዞ የሚከፈሉ ክፍያዎች፣ ጎል ሲያስቆጠር፣ አሲስት ሲያደርግ፣ ባሎንዶር ሲበላ ምናምን የሚከፈሉ ክፍያዎች አሉ። ከዛ ደግሞ በተጨማሪ የሬንዋል ቦነስ ደግሞ አለ። የሬንዋል ቦነስ ደግሞ ማለት ተጫዋቹ ውሉን ሲያራዝም ለአንድ ጊዜ የሚከፈለው ክፍያ ነው ማለት ነው። አሁን ይቺ ነገር ነች ማድሪድና ቪኒሺየስን ማስማማት ያቃታት። አሁን እንግዲህ ትላልቅ የመረጃ ምንጮች ለዚህ አትሌቲክ መረጃቸውን ባጋሩት መሰረት በሪያል ማድሪድና በቪኒሺየስ መካከል የተፈጠረው ትልቁ ያለመግባባት ችግር እዚች ሬንዋል ቦነስ የምትባለዋ ነገር ላይ ነው። ሪያል ማድሪድና ቪኒሺየስ መስማማት ያቃታቸው። ነገሩን ግልጽ ለማድረግ ሬንዋል ቦነስ ማለት ምንድን ነው የሚለውን ነገር እንመልከተው። ምክንያቱም ይችኛዋ ተርም በእግር ኳስ ተጫዋቾች የኮንትራት ጉዳይ ላይ በጣም ልታጨቃጨቅ የምትችል ጉዳይ ነች እና ስለ ሬንዋል ቦነስ ደግሞ ጠለቅ ያለ ነገር ሊኖረን ይገባል። አጠር ባለ መንገድ ሳብራራላችሁ ሬንዋል ቦነስ ማለት አንድ ተጫዋች ውሉን ሲያራዝም የሚከፈለው የአንድ ጊዜ ክፍያ ነው። ለምሳሌ አሁን ቪኒሺየስ ውሉን አራዘም አይደለ? በሪያል ማድሪድ ቤት ልክ ውሉን ሲያራዝም ሪያል ማድሪድ ለተጫዋቹ የአንድ ጊዜ የሬንዋል ቦነስ ይከፍለዋል። ለምን? ኮንትራቱን ስላራዘመ፣ በሪያል ማድሪድ ቤት ለመቆየት ስለወሰነ ያንን ክፍያ ይከፍለዋል። በእርግጥ አንዳንዶች ሬንዋል ቦነስና ይሄ ሎያሊቲ ክፍያ የታማኝነት ክፍያ ይቀራረባል ይላሉ። ግን የታማኝነት ክፍያ ትንሽ ከዚህ ለየት ይላል። ለአመታት በሆነ ክለብ ውስጥ መቆየት የሚያሰጥ ሽልማት ነው። ያ ምንድን ነው የሎያሊቲ ክፍያ ተብሎ የሚጠቀሰው ነገር ማለት ነው። ይችኛዋ ግን የሬንዋል ቦነስ የአንድ ጊዜ ፔመንት ናት። ልክ ለምሳሌ ቪኒሺየስ ውሉን ሲያራዝም ያንን ክፍያ ሪያል ማድሪድ ለተጫዋቹ ይፈጽማል ማለት ነው። ይሄ ደግሞ ተጫዋቹ ውሉን ሲያራዝም የሚከፈለው ክፍያ ነው። አሁን በሪያል ማድሪድና በተጫዋቹ በኩል የተፈጠረው ግጭት ይሄንን የሚመስል ነው። ተጫዋቹ እሺ በቃ ሪያል ማድሪድ ውሉን በ30 ሚሊዮን ዩሮ አመታዊ ደሞዝ የማያራዝምለት ከሆነ የተጫዋቹ ወኪሎች ምን አይነት ሐሳብ አመጡ? ደሞዙን መጨመር ካልቻላችሁ በ30 ሚሊዮን ዩሮ ቢያንስ የሚከፈለውን የሬንዋል ቦነስ ጨምሩ የሚል አይነት ነገር ነው ይዘው የመጡት እና እንደውም ከኬሊያን ኤምባፔ ጋራ ነገሩን ማነጻጸር ጀመሩ። ኬሊያን ኤምባፔ ወደ ሪያል ማድሪድ ሲመጣና ሲፈርም ለፊርማው የተከፈለው ክፍያ ነበረ። አሁን ስለዚህ ያንን ነገር ኮንሲደር ያደርጋሉ ማለት ነው የቪኒሺየስ ጁኒየር የተጫዋቹ ወኪሎች እና ተጫዋቹ የጠየቀውን ነገር እነሱ ለመቀበል ፈቃደኞች አልነበሩም። የሬንዋል ይሄ ቅድም ያልኳችሁ ልክ አንድ ተጫዋች ሲፈርም የሚከፈለውን የሬንዋል ቦነስ ለመክፈል ፈቃደኞች አልነበሩም። ምክንያቱም ዛሬ ቪኒሺየስ ፊርማ ስለፈረምኩኝ የሬንዋል ቦነስ ይሰጠኝ፣ የፊርማ ክፍያ ይሰጠኝ ብሎ ሪያል ማድሪድን ጠይቆ ተፈጻሚ ከሆነ ነገ የትኛውም ተጫዋች ሪያል ማድሪድ ውል ያራዝምለት በመጣ ቁጥር አይ እኔም የሬንዋል ቦነስ እንዲሰጠኝ እፈልጋለሁ፣ ምክንያቱም ቪኒሺየስም ሬንዋል ቦነስ ተሰጥቶታል ብሎ ሊጠይቅ ነው። ዛሬ ለቪኒሺየስ እንደዚህ ከተደረገ ነገ ለነ ቤሊንጋም፣ ለነ ኬሊያን ኤምባፔ፣ ሌሎች ተጫዋቾች ለነ ሮድሪጎ ጎዬሽ ማይደረግበት ምክንያት የለም። ይሄ ደግሞ በሪያል ማድሪድ በኩል ነገሩን ውድቅ እንዲደረግ ምክንያት ሆኗል ማለት ነው። ታዲያ አርሰናል ይህንን ነገር በቅርብ ርቀት ሆኖ ነገርየውን ሲከታተል ነበረ እና ነገሩን ያውቃሉ። ቪኒሺየስ ጁኒየር እና ሪያል ማድሪድ በነገሩ ላይ መስማማት እንዳልቻሉ፣ ለወራት ሲደረግ የነበረ ከአንድ ዓመት በላይ የቆየ ድርድር እንደነበረ መስማማት እንዳልቻሉ አርሰናል መረጃው ደርሶታል። ታዲያ አርሰናል መረጃው ከደረሰው በኋላ ቀጥታ ከመጋረጃ በስተጀርባ ተጫዋቹን ለማስፈረም ስራ መስራት ጀመረ ማለት ነው።
እና ሪያል ማድሪድ ከአርቢ ሌይፕዚግ ያን ዲዮማንዴን ለማምጣት ከፍተኛ እንቅስቃሴዎችን ማድረግ ጀመረ። በእርግጥ የተጫዋቹ ዝውውር እስካሁን አላለቀም፣ ያልቃል ተብሎ ይጠበቃል። እና እንደውም በተለይ ቀረብ ያሉ የመረጃ ምንጮች እንደሚናገሩት ከሆነ አርሰናል ምን ብሎ ያስባል? የያን ዲዮማንዴ መምጣት የቪኒሺየስ ምትክ እንደሆነ አርሰናሎች ያስባሉ። ከዛ ደግሞ የያን ዲዮማንዴ መምጣት ምናልባት ቪኒሺየስ ጁኒየር ወደ አርሰናል ለሚያደርገው ዝውውር በር ከፋች ሊሆን ይችላል እያሉ ነው። ነገሩ በዚህ ብቻ ቢያበቃ ጥሩ ነበረ። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ በቪኒሺየስ ጁኒየር ካምፕ ከተጫዋቹ ወኪሎች ጋር ንግግሮችን አድርጓል። ጠንከር ያሉ ንግግሮች በአርሰናሉ የስፖርቲንግ ዳይሬክተር እና በተጫዋቹ ወኪሎች በኩል ተደርገዋል። አርሰናል የፕሪሚየር ሊግ አሸናፊ ነው፣ የቻምፒየንስ ሊግ የፍጻሜ ተፋላሚ ነው፣ የካራቦ ካፕ የፍጻሜ ተፋላሚ ነው። በአመት ለ3 ለ4 ዋንጫ የሚጫወት ቡድን ነው እና አሁን አርሰናል ቡድኑን ለማጠናከር ትላልቅ ተጫዋቾችን እያስፈረመ ነው። ዞሊስ አርሰናልን ተቀላቅሏል። አሁን ብሩኖ ጊማሬሽ አርሰናልን ይቀላቀላል ተብሎ ይጠበቃል። አርሰናል የተከላካይ መስመር ተጫዋች ያስፈርማል የሚሉ እምነቶች አሉ። ከዛ ደግሞ ሌላ ደግሞ ትልቅ የሆነ ተጫዋች አርሰናልን ይቀላቀላል ተብሎ ይጠበቃል። እስቲ አሁን ነገሩን እዚህ ጋር ያዝ እናድርገውና ቪኒሺየስ በሪያል ማድሪድ አሁን ከነገርኳችሁ ነገር አንጻር ውሉን የሚያራዝም ይመስላችኋል? ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። የ3 ሰከንድ ደግሞ ፋታ ውሰዱና ቪዲዮን ላይክ ካላደረጋችሁ ላይክ አድርጋችሁ ፕሮግራሙን ማዳመጣችሁን ቀጥሉ። አሁን ሪያል ማድሪድ 20 ሚሊዮን ዩሮ አኑዋል ሳለሪ ወይም ደግሞ አመታዊ ደሞዝ ለዚህ ተጫዋች አቅርቦለት ነበረ። ነገር ግን ተጫዋቹ ይህን ነገር ሊቀበሉ አልቻለም እና ትላንትና አንዶፍ አርሰናል ያንን መረጃ ብሬኪንግ ብሎ ከማውጣቱ በፊት አርሰናልና ቪኒሺየስ ተስማምተዋል ብሎ መረጃውን ከመዘገቡ በፊት ትላልቆቹ የመረጃ ምንጮች ምን ሲሉ ነበረ? እነ ማርካ ሪያል ማድሪድ ለመጨረሻ ጊዜ ለተጫዋቹ የውል ማራዘሚያ አቅርቦለታል። አሁን ያቀረብንልክ ውል ለአንዴና ለመጨረሻ ጊዜ የምናቀርብልክ ውል ነው። ከዚህ በኋላ ይሄ ውል አይቀለበስም፣ አይሰረዝም፣ አይደለዝም። ስለዚህ ይሄን ውል ወይ አክሴፕት ታደርጋለህ ወይ ትተዋለህ፣ ቴኪት ኦር ሊቪት ብለው የሪያል ማድሪድ ሰዎች ለተጫዋቹ ወኪሎች ተናግረዋል። የተጫዋቹ ወኪሎች ደግሞ በዚህ ደስተኞች አይደሉም የሚሉ ጥያቄዎችን ያነሳሉ። አሁን ቪኒሺየስ ጁኒየር ቅድም እንዳልኳችሁ ይቺ የሬኑዋል ቦነስ ቅር አሰኝቷቸዋል ቪኒሺየስና ወኪሎቹን። ከዛ ደግሞ የምስል መብት ደግሞ አለ። ይሄም አንደኛው ፋንዳመንታል የሆነ ጉዳይ ነው በተጫዋቹ የዝውውር ጉዳይ ላይ። ሪያል ማድሪድ ደግሞ ቪኒሺየስን የሚያክል ትልቅ ተጫዋች በነፃ መልቀቅ አይፈልግም። ስለዚህ ኮንትራቱን ካራዘመ ጥሩ፣ ኮንትራቱን ካላራዘመ ግን በሚጠየቀው ዋጋ አርሰናል ከፍሎ ይህንን ተጫዋች እንዲወስደው ማድረግ በሪያል ማድሪድ በኩል የሚደረገው ቀጣዩ ጉዳይ ይሆናል ማለት ነው። እና እንደውም ዚ አትሌቲክ እንደዘገበው ከሆነ ዛሬ አርሰናል በጣም በቀነሰ የዝውውር ዋጋ ቪኒሺየስ ጁኒየርን ማምጣት ሁሉ ይችላል። ለምሳሌ ማድሪድ 170 180 የሚጠይቅ ከሆነ አርሰናል በ110 ሚሊዮን ዩሮ ሁሉ ተጫዋቹን ሊያስፈርም የሚችልበት እድል አለ። እና የቪኒሺየስ ዝውውር ለአርሰናሎች ሲሪየስ እንደሆነ በደንብ እንድታስተውሉ ያስፈልጋል። ምክንያቱም የአርሰናል ባለቤቶች በአርሰናል በና አርቴታ በና አንድሪያ ቤርታ የቀረበላቸውን ቪኒሺየስን የማስፈረም ጥያቄ ሙሉ በሙሉ አክሴፕት አድርገውታል፣ ተቀብለዋል። በቃ የሚጠየቀውን ገንዘብ እንከፍላለን፣ ለተጫዋቹ የሚጠየቀውን ነገር እናመጣለን ብለው ቃል ገብተዋል። ቪኒሺየስን ማስፈረም ማለት ዝም ብሎ አንድ ተጫዋች ማስፈረም ማለት አይደለም። ለአርሰናል በፕሪሚየር ሊጉ ታሪክ በባለፉት ጥቂት ዓመታት ከተመለከትናቸው ዝውውሮች ታሪካዊና ትልቅ የሚባል ዝውውር ነው። በማርኬቲንግ ረገድ አርሰናል አሁን ካሉት እጥፍ ሚሊዮን ደጋፊዎችን እንዲያገኝ የሚያደርግ ዝውውር ነው። የአርሰናልን ስብስብ እጅግ በጣም አስፈሪና አደገኛ ማድረግ የሚችል ዝውውር ነው የቪኒሺየስ ጁኒየር ዝውውር። የአርሰናል ብራንድ ላይ የሆነ የሚጨምረው ነገር አለ። በየሳምንቱ አስቡት፣ ፕሪሚየር ሊግን በሚያክል እግር ኳስ ቪኒሺየስን መመልከት ማለት ለፕሪሚየር ሊጉ ብራንድ ራሱ በጣም ትልቅ ነው እና ያለምንም ጥርጥር በፕሪሚየር ሊጉ ትልቅ የሚባል ዝውውር። ከዚህ በፊት እኮ አርሰናል ከሪያል ማድሪድ ተጫዋቾችን አስፈርሞ ያውቃል። ለምሳሌ ኦደጋርድ ከሪያል ማድሪድ ፈርሟል። አታስታውሱም? ኦዚል አርሰናልን የተቀላቀለ ጊዜ ከሪያል ማድሪድ ምን አይነት ወከባ እንደነበረ። በ42.5 ሚሊዮን ፓውንድ እኮ ነው ኦዚል ከሪያል ማድሪድ አርሰናልን የተቀላቀለውና ገና ተጫዋቹ ወደ ለንደን ሳይመጣ ፍላይቱ ሁሉ በቪዲዮ ይቀረጽ ነበረ። ላይቭ የቀጥታ ስርጭት ነበሩ።
ኦዚል ከነበረበት ቦታ ለንደን እስከሚደርስ ድረስ እያንዳንዱ የመረጃ ምንጮች ሁሉን ነገር እግር በእግር እየተከታተሉ ይዘግቡ ነበረ እና በጣም ትልቅ ዝውውር ነው። ከሪያል ማድሪድ ልክ ኦዚል አርሰናልን እንደተቀላቀለበት አይነት በጣም ትልቅ የሆነ ዝውውር ነው። አሁንም የቪኒሺየስ ወደ አርሰናል መምጣት አርሰናል ለዋንጫዎች በሚያደርገው ትልቅ ፉክክር ውስጥ ቁልፍ የሚባሉ እንደነ ሳሊባ፣ ማጋሌሽ፣ ራያ፣ ዴክላን ራይስ፣ ኦደጋርድ፣ ቡካዮ ሳካ፣ ዩኬሬስ አይነት ተጫዋቾች አሉ እና ከነዚህ ከዋክብት ተጫዋቾች ጋር አብሮ ቪኒሺየስ ጁኒየር መቆጠር የሚችል ተጫዋች ነው ማለት ነው እና አርሰናል ቪኒሺየስን ለማምጣት የሚያደርገው ጥረት እጅግ በጣም ጠንካራ መሆኑን በዚህ መረዳት ይቻላል። እና ታዲያ የቪኒሺየስ ጁኒየርን የቀጣይ ማረፊያ ጉዳይ በተመለከተ አርሰናሎች አሁንም ንግግሮችን ማድረጋቸውን ቀጥለዋል እና ትላንት ሃንዶፍ አርሰናል የዘገበውን መረጃ በተወሰነ መንገድ የሚያረጋግጥ መረጃም ዚ አትሌቲክ አውጥቷል። በቃ አርሰናልና ቪኒሺየስ በግል ጉዳዮች ላይ የመስማማት ሁኔታ ላይ ናቸው የሚል መረጃ ይዞ ወጥቷል እና ኦዚል በ2013 አርሰናልን ከተቀላቀለበት ጊዜ በኋላ ማለትም ያ ዝውውር ከተፈጸመ ከ13 ዓመታት በኋላ ሌላ በጣም ትልቅ የሆነ ዝውውር የምንመለከትበትም ጭምር ነው። አርሰናል አሁን ብራድሊ ባርኮላ ላይ ፎከስ እያደረገ አይደለም። ኢቨን አልቫሬዝን እንኳን በዚህ ፎከስ ልክ እየተከታተሉት አይደለም የሚገኙት። ስለዚህ የዚህ ተጫዋች ጉዳይ በዚህ መንገድ መሆኑን እናነሳለን እና ቪኒሺየስ እና ሪያል ማድሪድ 1 ዓመት ከ6 ወር ያህል በዚህ ተጫዋች የዝውውር ጉዳይ ላይ እስካሁን ድረስ መስማማትና ስምምነት ላይ መድረስ አልቻሉም። አሁን የመጨረሻው ወሳኝ ሰው የሚሆኑት የሪያል ማድሪዱ ፕሬዝዳንት ሰውየው ፍሎረንቲኖ ፔሬዝ ናቸው። የተጫዋቹ ወዳጅ ናቸው፣ አድናቂ ናቸው። ቅድም ያልኳችሁ ካላፋትም የተጫዋቹ አድናቂ ነው። አሰልጣኙ ጆዜ ሞሪኖም በክለባቸው ቢቆይ ደስተኛ ናቸው። ተጫዋቹ ግን የተጫዋቹ ጉዳይ ሊወሰን የሚችለው ከዚህ በኋላ በክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝ አማካኝነት ይሆናል። አሁን ትልቁ ጉዳይ የሚሆነው ከዚህ በኋላ ተጫዋቹ የቀረበለትን ነገር ለአንዴና ለመጨረሻ ጊዜ አክሴፕት ያደርጋል ወይስ ደግሞ ሪጀክት ያደርጋል የሚለው ጉዳይ ነው። አክሴፕት ካደረገ እሰየው በሪያል ማድሪድ ይቀጥላል። ግን አክሴፕት ካላደረገ በቃ ኦልሞስት ወደ አርሰናል የሚያደርገው ዝውውር ከዛ በኋላ አክሰለሬት ማድረግ ብቻ ነው። ከዛ በኋላ በእርግጥ ቪኒሺየስ ከሪያል ማድሪድ ይለቃል ይባል እንጂ በጣም ብዙ ክለቦች አሰፍስፈው እንደሚመጡ ግልጽ ነው። ዝውውሩን ሃይጃክ ለማድረግ ልክ ቼልሲ እንደጠለፈው ያንን ዝውውር ማለት ነው። ቼልሲ ዝውውሩን ጠልፎ ባለፈው ሮጀርስን እንዳስፈረመው ልክ እንደዛ ዝውውሩን የመጥለፍ አዝማሚያ የሚኖራቸው ክለቦች እነ ሲቲ ምናምን ይህንን ዝውውር በደንብ ሊከታተሉት ይችላሉ፣ እነ ቼልሲን ጨምሮ። አርሰናል ግን አንዴ ቪኒሺየስ እለቃለሁ ይበል እንጂ በፍጹም እጃቸው የገባውን ነገር አሳልፎ ይሰጣሉ ብዬ አላስብም። እና አሁን ከዚህ ከወጣው ሙሉ ሀተታ መረጃ አንጻር ስትመለከቱት ቪኒሺየስ ወደ አርሰናል የሚመጣበት እድል አሁን በጣም እየጨመረ መጥቷል። እንደውም ትላንት የሆነ መረጃ ሳይ መጀመሪያ ላይ ቪኒሺየስ ወደ አርሰናል ይመጣል የሚለው ነገር ወደ 30% ነበር። አሁን ወደ 67-68% ጨምሯል ቪኒሺየስ ወደ አርሰናል ይመጣል የሚለው ጉዳይ እና ለአርሰናሎች በጣም ድሪም የሆነ ሳይኒንግ ነው ቪኒሺየስን ማስፈረም ማለት። እና አርቴታ የተጫዋቹ ፈላጊ እንደሆነ በደንብ በሲሪየስ ነው እየተዘገበ ያለውና ስለ ቪኒሺየስ ብቻ እንዲህ አይነት አዳዲስ ጉዳዮች ናቸው መረጃዎች ይወጡ ይገኛሉ። ትላንትና የላይቭ ፕሮግራም ላይም ነግሬያችሁ ነበረ። አዳዲስ መረጃዎች እስከሚወጡ መጠበቅ አለብን፣ ኮንፈርም ለማድረግ ነገሩን መጠበቅ አለብን ብዬ እየነገርኳችሁ ነበረ። በትክክል የሆነው ሚያ ነው። ዛሬ ትላንት ሃንዶፍ አርሰናልና ቪኒሺየስ በግል ጉዳዮች ላይ ተስማምተዋል ብሎ መረጃውን ነገረን። ምንም ዝርዝር መረጃ አልነበረውም። ዝም ብሎ ብቻ አርሰናልና ቪኒሺየስ ተስማምተዋል ነበር መረጃው። ዛሬ ግን በደንብ በዝርዝር በዲቴል መረጃው ወጥቷልና 1 ዓመት ከ6 ወር ያልተስማሙ ሰዎች አሁን ከዚህ በኋላ ይስማማሉ ብሎ መጠበቅ በጣም ከባድ ነው። ምክንያቱም በጣም ሰፊ ልዩነት ነው ያለው በቪኒሺየስ እና በሪያል ማድሪድ በኩል። ቪኒሺየስ 30 ሚሊዮን ዩሮ ክፈሉኝ ብሏል በአመት። እዚህ ጋር ደግሞ አይ እኛ 30 ሚሊዮን ዩሮ አንከፍልም 20 ሚሊዮን ዩሮ ነው የምንከፍለው። እሺ ወይ 30 ሚሊዮን ዩሮ ካልከፈላችሁ ሬንዋል ቦነስ ክፈሉኝ፣ ኮንትራቴን ስላራዘምኩ የሬንዋል ቦነስ ደግሞ ክፈሉኝ የሚል ጥያቄ ደግሞ አቀረበ። አይ በፍጹም። ምክንያቱም አሁን ሪያል ማድሪድ ለምሳሌ 20 ሚሊዮን ዩሮ ደሞዝ ከፍላለሁ አለ በአመት። ከዛ 7 ሚሊዮን ዩሮ ለተጫዋቹ ሬንዋል ቦነስ ቢከፍል ሲደመር ደግሞ 3 ሚሊዮን ዩሮ ሌላ ተጨማሪ ደግሞ ምን መክፈል ይችላል? ምንድን ነው የሚባለው? ለምሳሌ ከዛች ከምትከፈለው ክፍያ ደግሞ
ቦነስ ክፍያ ደግሞ ሊኖር ይችላል። ቻምፒየንስ ሊግ ካሸነፈ፣ ላሊጋ ካሸነፈ፣ ጎል ባስቆጠረ፣ አሲስት ባስቆጠረ ቁጥር የሚከፈለው 3 ሚሊዮን ዩሮ ቦነስ ደግሞ ቢከፈለው አጠቃላይ ስንት ሆነ? 30 ሚሊዮን ዩሮ ሞላ ማለት ነው። ስለዚህ ቪኒሺየስ በአመታዊ ደግሞ 30 ሚሊዮን ካላገኘው ብሎ ላይጨቃጨቅ ይችላል። አሁን ግን ምንም ሬኑዋል ቦነስ የሚባል ነገር የለም። የምንከፍል 20 ሚሊዮን ዩሮ ብቻ ነው። እሱ ቤዚክ ሳላሪ ነው። በቃ ጎል አስቆጠረም አላስቆጠረም፣ አሲስት አደረገም አላደረገም 20 ሚሊዮን ዩሮ አይቀርበትም። ከዛ ውጪ ግን ያን ነገር ማድረግ አንችልም ነው። አርሰናል ደግሞ እኛ ስጡን ችግር የለውም ቪኒሺየስን እንደምናደርገው አድርገን እንይዘዋለን ነው። በቃ ለቪኒሺየስ የሚደረገውን ነገር በሙሉ እናደርጋለን። ደሞዝ ቢባል ደሞዙን እንከፍላለን። የምስል መብት ይጠቀማል፣ ችግር የለውም። የቦነስ ክፍያ በደንብ ያገኛል። ቋሚ ተሰላፊ ነው፣ ምንም ጥያቄ የለውም። ይሄ ሁሉ ነገር ነው በአርሰናል አእምሮ ውስጥ ያለው ነገር እና ምናልባት አላውቅም እንግዲህ አሁን የዝውውር ጉዳይ በጣም ኮምፕሊኬትድ ስለሆነ አመት ከምናምን ያልተስማሙ ሰዎች አሁን ሊስማሙ የሚችሉበት ሁኔታ ሊፈጠር ይችላል፣ ወይ ሪያል ማድሪድ ሀሳቡን ሊቀይር ይችላል። ግን እስካሁን እነ ማርካ እንደሚሉት ሪያል ማድሪድ በፍጹም ማቅረብ አይፈልግም። በቃ ከዚህ አሁን ካቀረበው 20 ሚሊዮን ዩሮ በላይ ተጨማሪ ነገር ይሄ ሬኑዋል ቦነስ ምናምን የሚባል ነገር ማቅረብ አይፈልግም። ያ ተጫዋቹን ወደ አርሰናል ፑሽ ሊያደርገው ይችላል እና ቀጣዮቹ ጊዜያት እጅግ በጣም በጉጉት የሚጠበቁ ይሆናሉ ማለት ነው። በተለይ በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ማለት ነው። ያው ዞሮ ተጫዋቹ በዚህ አይነት መንገድ ከሪያል ማድሪድ የሚለቅበት እድል እጅግ በጣም ሰፊ ነው። እነሱም ያን ቀድመው ስላወቁ ነው ያን ዲዮማንዴን ከፒኤስጂ መንትፈው ተጫዋቹን ለማስፈረም እጅግ በጣም የተቃረቡትና እንደ አይነት ጉዳዮችን በደንብ እየተመለከትን እንገኛለን። እናንተስ አድማጮች ምን አይነት ሀሳብ አላችሁ ስለ ቪኒሺየስ ጁኒየር ዝውውር? ተጫዋቹ ወደ አርሰናል የሚመጣ ይመስላችኋል? እኔ አሁን እውነት እየመሰለኝ ነው። አሁን የቪኒሺየስ ጁኒየር የዝውውር ጉዳይ እጅግ በጣም እየተጠጋ መሆኑን ነው እየተመለከትን የምንገኘው። ይህንን ጉዳይ በደንብ ማንሳት ያስፈልጋል። እናንተ ያላችሁን ሀሳብ ኮሜንት ላይ አስቀምጡልን። ቀጣይ ተከታታይ ዜናዎች ደግሞ ይወጣሉ። አሁን እንደሚባለው ከሆነ ቪኒሺየስ ከሪያል ማድሪድ ተጨማሪ የሚቀርብለት ነገር የለም ከተባለ አርሰናል በደንብ አሁን ገፍቶ ይሄዳል። አንድሪያ ቤርታ የተጫዋቹ ወኪሎች አርሰናል አርቴታም ጭምር በደንብ ሰፊ ንግግሮችን ሲያደርጉ እንመለከታለን እና ያ ደግሞ በደንብ ተጫዋቹን ወደ አርሰናል ፑሽ የሚያደርገው የሚገፋው ነገር ሊሆን ይችላል። ከዛ በኋላ ተጫዋቹ ይመጣል ወይ ሌሎች ተፎካካሪ ክለቦች የሉም ወይ ምናምን የሚሉትን ጉዳዮች እናነሳለን። ግን አሁን እኔ ነገሩ ወደ መሆን እየተቃረበ ነው የሚል እምነት አለኝ። ለማንኛውም አዳዲስ መረጃዎችን እንደዚህ ከታማኝ የመረጃ ምንጮች እናደርሳለን። ይህ ጉዳይ ብቻውን ለአርሰናል ደጋፊዎች በቂና የሚያስደስት ነው። ቀጣዮቹን ጉዳዮች እንመለከታለን። ፈጣሪ ቢፈቅድ ከጥቂት ደቂቃዎች በኋላ በአርሰናልና በዢሮና የወዳጅነት ጨዋታ ላይቭ ላይ እንገናኛለን። እዛ ላይ ደግሞ ሌሎች መረጃዎችን እሰጣችኋለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጌያለሁ። አዳዲስ መረጃዎች ሲኖሩ ደግሞ በተለያዩ ቪዲዮዎች ተመልሰን እንመጣለን። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆናችሁን አትርሱ። ይሄ ቪዲዮ ከወደዳችሁትና 1000 ላይክ ይገባዋል ካላችሁ ላይክ እንድታደርጉ የአክብሮት ግብዣችን ነው። በኋላ ላይቭ ላይ እንገናኝ። እስከዛው መልካም ጊዜ፣ መልካም ምሽት ይሁንላችሁ።